ለበርካታ የእውቀት መስኮች በጥልቀት የሚረዱና በጣም አስገራሚ የማስታወስ አቅም ያላቸው ተንቀሳቃሹ ላይብረሪ የሚሉ አይነት ስያሜ ከሚሰጣቸው ሰዎች መካከል አንዱ ናቸው ይሏቸዋል። በኢትዮጵያ የምጣኔ ሀብት ዕውቀትን በተግባር ያሳዩ ናቸው። በርካታ አክሲዮን ማህበራትን መስርተዋል። እነ ንብ ባንክ፣ እነ አልፋ የትምህርትና ህትመት፣ እነ ንብ ኢንሹራንስ የመሳሰሉት ላይ አስተዋጽኦአቸው ጉልህ ነበረ። በኢትዮጵያ የሲቪክ ማህበራት በብቃት መርተዋል። በዚህም ከምስራቅ አፍሪካ ቀዳሚ እንደሆነ የሚነገረው የሲቪክ ማህበር በጉራጌ ህዝብ ራስ አገዝ ልማት ድርጅት ከመስራቾቹ አንዱ ናቸው። የማህበረሰብ ነጻ አገልግሎት በህይወታቸው ዘመን ሁሉ የሰሩ በጎ ፈቃደኛ ሰውም ናቸው። እስካሁንም እየሰሩ ናቸው። በኢትዮጵያ መሰረተ ልማት መሰረተ ትምህርት ከመስራቾቹና ከአስተባባሪዎቹ አንዱ ናቸው። ሀገርን ከውትድርና እስከ ባለስልጣን በተለያየ ጊዜም አገልግለዋል። እጅግ በርካታ ትምህርት ቤቶች፣ የንጹህ መጠጥ ውሃ፣ የመንገድ ግንባታ ስራ አስተባብረው ለማህበረሰባችን ያበረከቱ ወደር የለሽ ሁለገብ ልማት አርበኛ ናቸው። በአሁኑ ወቅትም የሀገራዊ ምክክር ኮሚሽን አማካሪ ሆነው እየሰሩ ናቸው። በ11ኛው የበጎ ሰው ሽልማት በመምህርነት ዘርፍም ተሸላሚ ሆነዋል። አዝማች ይርጋ ገብሬ ናቸው እንግዲህ በመምህር ዘርፍ ላይ እውቅና ያገኙት። ዛሬ ስንጀምር ስለ ትምህርት ቤታችን ትዝታ አንስተናል። በእንግዳ ቆይታችን ደግሞ ሳራ ከኚህ በመምህር ዘርፍ በበጎ ሰው ሽልማት እውቅና ካገኙት ከአዝማች ይርጋ ገብሬ ጋር ቆይታ አድርጋለች። እንሰማለን ቆይታቸውን። ዛሬ በእንግዳ ሰዓታችን በ11ኛው የበጎ ሰው ሽልማት በመምህርነት ዘርፍ አሸናፊ ሆነዋል አዝማች ይርጋ ገብሬ ድረታ። ከእሳቸው ጋር ነው ቆይታ የምናደርገው። ብዙ የሚወሩ ነገሮች አሏቸው። ትምህርት ቤቶችን ማሰራት፣ ብዙ የልማት ስራዎችን መስራት። በተለይ ግን አሁን ወቅቱ ደግሞ የትምህርት አይደለም፣ በመምህርነት ዘርፍ ነው የተሸለሙት። ወደኋላ መለስ ስንል መሰረተ ትምህርትን ማንሳት እንችላለን። የብዙዎችን ህይወት ያሻሻለ ተብሎ የሚወሰድለት ነው። በተለይ መጽሐፍ ማንበብ ያልቻሉ ጥሩ ነገር አግኝተዋል ተብሎ ታሰባል። እሱንም እያነሳሳን ቆይታ እናደርጋለን። በጣም ነው የማመሰግነው ፈቃደኛ ስለሆኑ እና ደግሞ እንኳን ደስ ያለዎት ብያለሁ። አመሰግናለሁ። እንኳን አብሮ ደስ አለን። አዝማች ይርጋ ገብሬ እያልን ነው የምንጠራው፣ የሚታወቀውም በዚያ ነው። ስጠይቅ ግን አዝማች በጉራጌ የማዕረግ ስም ነው አሉ። ትርጓሜው ምን ይሆን? እሱን እናስቀድም። አዎ፣ አዝማች የማዕረግ ስም ነው። መሰረታዊ እንትኑ ንጉስ ማለት ነው። ሚኒሊክ በጉራጌ አካባቢ የማህበረሰቡ መሪዎች ሰበሰቡና ሲያስተዋውቁ ራሳቸውን ንጉስ ገሌ እያለ ነው የሚያስተዋውቁ። ንጉስ ገሌ የዚህ አካባቢ ኃላፊ፣ ንጉስ ገሌ የዚህ አካባቢ ኃላፊ እያሉ ሲያስተዋውቁ ሚኒሊክ እንዴ ይሄ ሁሉ ንጉስ እንዴት ይሆናል? እኛንን ንጉሱም እኮ እኛንን ምናምን አሉ። ከዚህ ሲከራከሩ ቆይና እንግዲያው ችግሩን ለማቃለል አማራጭ ይፈለግ ተባለና ሁለተኛ መጠሪያ ተፈልጎ አዝማች ነው የተባለው። አዝማች በባህል ምክንያት በተዋረድ የአካባቢ መሪ አስተዳዳሪ ማለት ነው፣ ንጉስ ማለት ነው። ለወንዶች ነው እንግዲህ የሚሰጠው። ኡስማን ይማር የኔ እህት አዳነች ገብሬ የምትባል ከሷ ቀጥሎ የተወለድኩ ነኝ። እንግዲህ ከወንድ በኩል አጋፋው እኔ ስለሆንኩ ወቅቱ ሲደርስ አባቴ ሲያልፉ ለእኔ ነው የተሰጠውና በዚህ ነው እንግዲህ አዝማች ተብሎ የሚጠራው ለማለት ነው። ሰርቭ ማገልገል አለብሽ በደንብ የዛ የአካባቢው አስተዳዳሪ እንደማለት ነው። እኔ በመሰረቱ እዛ ተወካይ አለኝ። አሁንም ቢሆን የሚደረጉ ነገሮችን በልማት አካባቢ የሚሆኑት ነገሮች በሙሉ በቅደም ተከተል ነው የምንሰራው። ትምህርት ቤቶች በማሰራት፣ የጤና ጣቢያዎችን በማሰራት፣ ሆስፒታል መንግስት ነው የሰራው። ሁሉ ነገር ልማት ተሰራለች። የዳኝነት ስርዓት ጉራጌ የተጻፈ የባህላዊ አስተዳደር ስርዓት ዳኝነት ስርዓት አለው። እኛንን በእኔ ሰብሳቢነት ወደ ጽሁፍ የለወጥ ነው በቃል የነበረው። በዛ መሰረት ያን አካባቢ መምራት፣ ማስተዳደር፣ ማሳደግ ማለት ነው እንጂ ዝም ብሎ ማዕረጉን ይዞ ተሸክሞ መዞር ማለት አይደለም። ስለ መምህርነት እናውራ። እንዲሁ ለእርሱ መምህርነት በምን የሚገለጥ ይሆን? ለእኔ መምህርነት እጅግ በጣም የተከበረ ስራ ነው። ለምን ቢባል ሰውን በእውቀት መፍጠር፣ ሰውን በእውቀት ማሳደግ። እኔ ማስተማር ሰው መፍጠር ነው የምለው። አስተምሮ ቁም ነገር እንዲሰራ ማድረግ በጣም ትልቅ ተግባር ስለሆነ ለእኔ የተከበረና ምንም አማራጭ የማይገኝነት ስራ ነው ባይነኝ። ሰዎችን ትልቅ ቦታ ደርሰው ማየት ላስተምረውኛል ብሎ ሰው ደግሞ መጥቶ ሲጠይቅ በራሱ የተለየ ስሜት አለው አይደል? ባለፈው በበጎ ሰው ሽልማት ውስጥ ከኔ ጋር አብራ የተሸለመችው አንዷ የኔ ተማሪ ናት። የፈጠረብኝ ትልቅ ደስታ ነው። በሄድኩበት ቦታ በኢትዮጵያ በነገራችን ላይ ያረጋግጥኩት ቦታ እኔ የለኝም።
ኤርትራን ጨምሮ አሰባ፣ ምጽዋ ምናምን የሚባሉትን ሳይቀር በሙሉ አይቻለኝ። ሰው ማግኘት አንዳንዱን ማታቂም በእንዲህ አይነት መልክ እኮ አስተምራኝ ነበረ፣ እንዲህ ቦታ ተገናኝተን ነበረ፣ እንዲህ ብለናል ብሎ መጥቶ ሰላም ይለኛል። በእውነት በጣም ልብን የሚሞላ በጣም የማከብረው የስራ መስክ ነው። መርጦት ነበረ መምህርነትን? መዋሸት አያስፈልግም። እኔ አልመረጥኩትም። በአጋጣሚ ነው የገባሁበት። ግን ከገባሁበት በኋላ ወድጄዋለሁ። እኔ በመጀመሪያ ልማር ፈልጌ የነበረ ግብርና ነው። ሁለተኛ ኮሜርስ ነው። እኛ አንደኛ ደረጃ ነው የጨረስኩት። 8 ዓመት ነበር ያኔ እንትን ደብል ፕሮሞሽን የሚባል ስለነበረ እኔ በ6 ዓመት ነው የጨረስኩት። በአንድ ዓመት 2 ክፍል እንትን እያረግሽ ማለት ነው። ስለዚህ ስንጨርስ የትምህርት ቤቱ ዲሬክተር ካርማይክል የሚባሉ የውጭ ሀገር ሰው ነበሩ። እዚሁ ምረጡ አሉ። ይሄ ደግሞ እዚህ ተምሬ እዚሁ መርጬ እዛው ትምህርት ቤት ማለት ነው ኮከበ ጽባህ የሚባል ቀዳማዊ ኃይለ ሥላሴ ነበር የሚባለው ያን ጊዜ። አይ እኔ መማር የምፈልገው ግብርናና ኮሜርስ ነው ብዬ ምርጫዬን ስሞላ፣ ነገር ግን በአጋጣሚ በዛ ዘመን አምቦ ነበረ አንዱ የእርሻ ትምህርት ቤት፣ ሌላ አልነበረም። ሌላው የንግድ ስራ ትምህርት ቤት ነበር እና ተማሪ አልተቀበሉ። ዴርፎር በምርጫዬ ሳይሆን መንግስት ነው ወደ መምህራን ማሰልጠኛ የመደበኝና ሀረሬጅ 4 ዓመት የተማርኩት በዛ ነው። እንዲያው ወደ ልጅነታችን መለስ ስንበል በጥቂቱ ልመልሶት ዓመታትን ወደኋላ። ጥሩ አይደል ልጅነት መቼ ሲታወስ። አዲስ አበባ ተወልደው ነው ያደጉት? እኔ አዲስ አበባ ነው የተወለድኩት። ነገር ግን ወላጆቼ ከጣሊያን በፊት ጀምሮ የአዲስ አበባ ነዋሪዎች ናቸው። እኔ ከተወለድኩ በኋላ አዲስ አበባ ውስጥ የመኖሪያ ሁኔታው ችግር ነበረ። ግርግር ምናምኖች ነበሩ። የአባቴ ወላጆች አያቶቼ ጋር አገር ቤት ሄጄ ተቀምጫለሁ ትንሽ ጊዜ ድረስ። ከብት እንኳን ባላግድ ጥጆችን አግጃለሁ። ከዛ በኋላ እናቴ ናት እነሱ ተስማምቷቸው በደንብ አያት መቼም እጅግ በጣም ከመጠን በላይ የሆነ መልክ ነው የሚንከባከቡት። እኔ ለዛሬ ላለሁበት የጤና ሁኔታዬን ለእነሱ ነው እንትኑን የምሰጠው። ምክንያቱም ወተት ምን ያህል እንትን ዋጋ እንዳለው የተረዳሁት ከዛ ነው። ያንን በደንብ እንትን ብዬ ስንኖር እናቴ ሲቆይ የኔን እዛም እንትን መሆን አልፈለገችም። ስለዚህ እነሱ ሳያውቁ ጥጆች ከምንጠብቅበት ቦታ ሰርቃ ነው ያመጣችኝ ወደ አዲስ አበባ። ይከለክሉኛል ብለው ፈሩ? አይ አይለቁም ነበር ሻይሉ እና መጥቼ ነው ቄስ ትምህርት ገብቼ ለመማር እድል አግኝቻለሁ። ስለዚህ እናትም አያቶችም ባለውለታ ናቸው ለእርሶ ህይወት ማለት ነው አለ? እጅግ በጣም ሊታመን በማይችል መልክ ውለታ አላቸው። መጀመሪያ የት ስራ ተቀጠሩ? ሀረር መምህራን ማሰልጠኛ 4 ዓመት ነው። አዳሪ ትምህርት ቤት ነው። ቁጥራችን ብዙም አልነበረም፣ ግን ልክ እንደ ቤተሰብ ከትምህርት ቤትም ከወጣን በኋላ በአንድ ዓመት የተመረቅነው ልጆች እስከ ዛሬም ድረስ እንትን አለን፣ መገናኛ እድር አይነት ነገር አለን እና ከዛ እንደወጣን እኔ የተመደብኩት እኔ ብቻ ሳልሆን በአጋጣሚ 5 ሰዎች ሲዳሞ ጠቅላይ ግዛት ነበር የሚባለው። ሲዳሞ ጠቅላይ ግዛት ተመደብን። ከ5ታችን 2ቱ ይርጋለም ውስጥ የጠቅላይ ግዛቱ ዋና ከተማ ነበር፣ እዛ ተመደቡ። 3ታችን ደግሞ ይርጋ ገብሬ፣ ሙሉጌታ ሰብስቤና ነጋሽ ባለህ የሚባል ሰዎች ሀገረ ሰላም የሚባል ክብረ መንግስት መንገድ ላይ ከይርጋለም 65 ኪሎ ሜትር እዛ ነው የተመደብነው። አንሄድም ብለን እምብያለን፣ 3ታችን ማለት ነው። ለምን? አንደኛ ፍጹም መግቢያ መውጫ የሌለው እጅግ በጣም ለመኖር የሚያስቸግር ቦታ እንደሆነ ሰዎች ነግረውናል። አቶ ጳውሎስ የሚባሉ ኤርትራዊ የጠቅላይ ግዛቱ የትምህርት ኃላፊ ነበሩ። ምክትሉ ጋር ሄድን፣ እምቢ አልናቸው። በኋላ እሳቸው ጋር ይዘውን ሄዱ። አንድ ቅዳሜ ጠዋት ትልቅ ቢሮ ነው ያላቸው። በደንብ አድርገው የለበሱ ሰው ናቸው። ትልቅ ሰው ናቸው። ግዙፍ ነው ሰውነታቸው። ገና በሩ ጋር ሳንደርስ በሩን ከፍተው ተቀብለው አስገብተው ወንበር ላይ አስቀምጠው ነው ሄደው የተቀመጡ። ያስፈራሉ። ምክንያቱም እኛ ልጆች እንደሳቸው ትልቅ ሰው ናቸው። እንኳን ደህና መጣችሁ፣ እንዴት ነው ተስማማችሁ ወይ፣ ኑሮ ጥሩ ነው ወይ ምናምን አሉና ለምንድን ነው ያው ሀገረ ሰላም ያልሄዳችሁት አሉ። አይ ሀገረ ሰላም ለኑሮ ጥሩ እንዳልሆነ ስለተረዳን መሄድ አንፈልግም አልናቸው። አይ ልጆች ያሉ ከዚህ ቀደም መጥተው የተለደደሉ መምህራን ይህን ቢሰሙ የእናንተን እዛ መመደብ ማለት ነው ሰላማዊ ሰልፍ ያደርጉ ነበር። ሀገረ ሰላም ቅርብ ነው፣ ሁሉ ነገር ያለው ነው። ገተሜ ማለት ከነጭ ማር የሚሰራ ጠጅ ማለት ነው እና ያለበት ምን ያለበት ኑ ላሳያችኋል። በሩን ከፍተን ወጡና 65 ኪሎ ሜትር በርቀት ያለውን ነው የሚያሳይ። በምንም ተአምር ሊታይ አይችልም። ሀገረ ሰላም ማለት ያው ዛጋንትን ሆነ አሉ። ከእሳቸው ጋር መከራከር አይቻልም። አባት ናቸው። በቃ ተቀብለን እዛ ሄድን። እዛ 2 ዓመት አስተማር።
እኛ ከዛ የለቀቅን ጊዜ እኔ ትምህርት ቤት መግባት ነበረብኝ። ቅድም ያልኩሽ ጳውሎስ የሚባሉ ጠቅላይ ግዛቱ ስራ አስኪያጅ በመካከል አንድ ቀን መጡና የአውራጃ የትምህርት ስራ አስኪያጅ እንድትሆን እፈልጋለሁ፣ መኪና ሁሉ እንሰጥሃለሁ ምን መጥተው በቃ እንትን አሉ። ያው ቆመሽ ነው የምታነጋግራቸው፣ ትፈሪያለሽ ትልቅ ሰው ስለሆኑ። አይ እኔ ግን አባባ እኔ ትምህርት ቤት መምህር መግባት ነው የምፈልገው፣ የኔ ዩኒቨርሲቲ መግባት ነው የምፈልገው። ከዚህ በኋላ እንደገና እዚህ ቆይቼ እንድሰራ እንደው ይቅርታ ያርጉልኝ አልኳቸው። አይ በቃ እንትን ከሆነ ካልተመቸህማ ግድ የለም አሉ። ከዛ 2 ዓመት አስተማርንና እኔ ዩኒቨርሲቲ ገባው። ነጋሽ ወደ ዲላ ሄደ። ሙሉጌታ 1 ዓመት ቆየና እሱም ዩኒቨርሲቲ ገባ በዲፕሎማ ፕሮግራም። እኔ በዲግሪ ፕሮግራም አዲስ አበባ ዩኒቨርሲቲ ገባው 2 ዓመት ካስተማርኩ በኋላ ማለት ነው። ሊመለሱ ሲሉ ሰዎች ምን አሉ ግን? አልተከፉም? መከፋት አይደለም አዘኑ፣ አልቅሰዋል። በዛ አካባቢ በአን ጊዜ በነበረ ስርዓት ገባሩ ከአስገባሪው ጋር የነበረው ግንኙነት እጅግ መራራ ነበር። እኛ ጋር ሲመጡ እኛ የተከራየነው ቤት አጥር ያለው ትምህርት ቤታችን ከመንገድ ማዶ ነው። እዚያ ቁጭ ብለን እናያለን። 8ኛ ክፍል ቆሜ ሳስተምር እኔ ግቢ ውስጥ ማን እንደሚገባና እንደሚወጣ ያለው ከፍ ያለ ቦታ ትነን እና ሰዎቹ እቃ ጭነው ይመጣሉ። የሚሸጥ ነገር ለምሳሌ አጋሰስ ጭነው ሲመጡ መጣያ የሚባል ነገር አለ። ከላይ አጋሰሱ ከተጫነ በኋላ ትርፍ ነገር የሚጫን ነገር አለ፣ መጣያ ይባላል። እሱን ለኛ አምጣቶ ይሰጣሉ። ገንዘብ አንቀበልም ይላሉ። ማህበረሰቡ ጋር የነበረን ግንኙነት ከዛ ጋር ስታስተያዩ እኛ ከሌላ ቦታ ከሰማይ እንደወረድን ነበር የሚያዩንኛል። ምንም አይነት ነገር እኛ ልጆች እናት አባቶቻችን አይነት ነበር የምናከብራቸው። ከዛ ስንወጣ አለቀሱ በደንብ ተሰብስበው። ያው ይከፋል። ብዙ ውለታ የተዋለለት እንዳሉት ገና ልጆች ናችሁ፣ ግን ሄዳችሁ ማህበረሰቡን ለመለወጥ ብዙ ጥራችኋል። እናንተም ሆድም ያባባ ይመስለኛል። ስለ እርሶ እስኪ ስለ ቤተሰብ ደግሞ እናውራ። ባለትዳርና የ4 ልጆች አባት እንደሆኑ አውቃለሁ። ትዳር እንዴት ተመሰረተ ይሆን አዝማች? ትዳር የተመሰረተው በአጋጣሚ ነው። እኔ የመምህራን ማሰልጠኛ ኮሌጆችን የአዲስ አበባ ዩኒቨርሲቲ ፋካልቲ ኦፍ ኤጁኬሽን ጨምሮ የባህር ዳር አካዳሚ ኦፍ ፔዳጎጂ የሚባል አሁን የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ጥቁር አንበሳ ትምህርት ቤት ውስጥ የነበረ ኤኮል ኖርማል ሱፒሪየር ደ ፍራንሴ የሚባል ኮሌጅ ነበር። ይሄ ኮሌጅ የሚያስተምረው አማርኛና ፈረንሳይኛ በሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ መምህራን የሚያሰለጥን ነበር። የአዲስ አበባ ደግሞ መምህራን ኮሌጅ የሚባል ተግባር ትምህርት ቤት ውስጥ ነበር። የእነዚህ ሁሉ አስተባባሪ እኔ ነበርኩኝ። ፈረንሳይ ሄጃለሁ፣ ምዕራብ አፍሪካ ሄጃለሁ። ያየድኩበት የለኝም ከነዚህ ጋር ለማደራጀት ምን ለማለት በእነዚህ ሁሉ ደግሞ አስተምር ነበር እኔ በትርፍ ጊዜ። ባለቤቴ እንግዲህ እኔ አዝማች ከተባልኩ የአዝማች ባለቤት እቴት ነው የሚባሉት። እቴት ማለት ንግስት ማለት ነው። ስሟ አለምነሽ ኃይለ ማርያም ባዲሾ ይባላል። አዲስ አበባ መምህራን ትምህርት ኮሌጅ በኋላ ወደ ኮተቤ ሄደው መጨረሻ ደግሞ በከፊል ወደ ድላ የወረደው ተግባራዊ ትምህርት ቤት ውስጥ እዛ ትማር ነበር። በዛ በማስተማር እንትን ውስጥ ነው የተገናኘ ነው። እርስዎ መምህር፣ እሷ ተማሪ ሆና ተግባባን ብቻ እና በነገራችን ላይ ከወንድሞቿ ጋር አስቀድመን እንተዋወቃለን። ቀስ እያልን እየተለማመድን ይህንና በ71 ዓመተ ምህረት ተጋባል። ልክ ነው። 4 ልጆች አሉን። 2 ሴቶች ቅድም ያይሻቸው ናቸው፣ 2 ወንዶች ናቸው። የመጀመሪያው ወንድ ነው፣ ሀሌታ ይባላል። የመጀመሪያ እንደማለት ነው። እናትየው ናቸው የምታወጣቸው ስሞቹ። አንዱንም ስም አላወጣው። ሴቷ ኑና ትባላለች፣ ታይቶም አይታወቅ ማለት ነው። ሁለተኛዋ ሄላ ትባላለች። ሄላ ማለት የወይን ዘለላ ማለት ነው። የመጨረሻው ልጅ ደግሞ ንዑድ ነው የሚባለው። ንዑድ የመጽሐፍ ቅዱስ ስም ነው፣ የተባረከ ማለት ነው። እነዚህ 4 ልጆች አሉን። 4 የልጅ ልጆች አሉን። በዚህ መልክ ነው የምንኖረው። ያኔ ላገባ ነው ሲሉ አጭቻለሁኝ ወይ የምወዳት ልጅ አለች ሲሉ መቼስ ቤተሰብ ማሳወቅ አለ፣ ሽማግሌ መላክ አለ። ደግሞ እርሶ ለጋብቻ ተዘጋጅተው ነበረ? አቅምም ይፈልጋል ብዬ የዛን ጊዜ አቅም ይሄን ያህል የሚፈታተን አልነበረም። ሁኔታዎች የመኖሪያ ቦታ ለመመቻቸት ምን አለ ማለት እነዚህ ነገሮች ችግሮች ነበሩ። በኋላ ግን እንደምንም ወላጆቼ እኔ ስወለድ የነበሩት የጥንቱ ቄራ ፊት በር የሚባለው ቦታ እዛ ነበሩ። በኋላ ገጃ ሰፈር የሚባል ሞላ ማርዋሪያ ፋብሪካ አካባቢ እዛ ገቡ። እኔ እዛ ነበር የምኖረው። መጨረሻ ደርግ ሲመጣ በማህበር ቤት
ተደራጅቶ ቤት መስራት እድል ሲፈጠር ከማቃቸው ከመምህራንና ከእንደኛ አይነት ሰዎች ጋር ማህበር አቋቋምንና ከእንግሊዝ ኤምባሲ ወደታች ወረድ ብሎ የካ ሚካኤል የሚባል የካ ጠበል ምናምን የሚባል አካባቢ አለ። እዛ ቦታ 35 ሰዎች ሆነን እስከዛሬም እኔ ነኝ ሰብሳቢ ሆኜ እንትን ማረጋው። ዋናውን ቤት ሳይሆን ሰርቪስ ቤቱን አስቀድመን ሰርተን ነው። መኖሪያ አለው፣ ሳሎን አለው፣ ወጥ ቤት አለው፣ መጸዳጃ ቤት አለው፣ ሌላ የእንጀራ መጋገሪያና መጋዘን ነገር አለው። እዛ ውስጥ ነው የተጋባ ነው። ይህን ዋናው ቤት በኋላ ነው የተሰራው። ቤቶቹ ዋናውን ቤት ሆነ ሰርቪስ ቤቱ የአባቴ የሙያ አሻራዎች ናቸው። አባቴ በአናጢነት ሙያ የተካኑ ሰው ነበሩ። ያ ቤት አሁን አካባቢ ፎቅ በፎቅ ሆኗል። እኔ እንዲፈርስ አልፈልግም በመሰረቱ ወይም ፎቶግራፍ አንስቼ ያስቀምጨዋለሁ። እንግዲህ ልጆቻችንን ሁሉ የወለድነው እዛ ነው። ለማየት ወደ ሰፈር መመላለስ አለ፣ ደብዳቤ መላክ አለ። እንዲው እንዴ እሱማ ደብዳቤ እንሳሳብ ነበር። በአንድ አጋጣሚ አምቦ መምህርነት ተመድባ እሷም መነሻዋ መምህርነት ነው። በኋላ ብዙ ቦታ ሄዳለች እንጂ እንሳሳፍ ነበር። አንዳንዶቹ ደብዳቤዎች ዛሬም አሉ እና በደንብ እንሳሳፍ ነበር። ስልክም መደበኛ ስልክ በተገኘ ጊዜ እንደዋወል ነበር። አምቦም እጅ አዲስ አበባ ሬስቶራንት የሚባለው ደጃችሁ ቤት ሰፈር ያለው እዛ ነው የተጋባ ነው። ታዋቂው መሐሙድ አህመድ ዋናው አድማቂያችን ነበር። ያስታውሳሉ የተዘፈነውን ዘፈን ለሰርጋችሁ? አይ በእውነት እኔ አሁን እሱን እንዴት ይሉን አላውቅም። በሚቀጥለው ቀን እኔ ወደማውቀው ወደ ሀረር ነው የሄድነው። ለጫጉላ ነው? አዎ በቃ ሽርሽር ሄድን። አካባቢውን ዞረን ጎበኘንና ተመልሰን መጣን። ጊዜው ግን አስጨናቂ ጊዜ ነበር ለእኔ። ምክንያቱም የመሰረተ ትምህርት ዘመቻ ያካሄድ ስለነበረ ፋታ የሚሰጥ ጊዜ አልነበረም። ግን በነገራችን ላይ ከ30 ዓመት በላይ ለመንግስት አገልግሎት ሰጥቻለሁ። በህይወቴ የዓመት እረፍት የወሰድኩት በዛ በጋብቻ ጊዜ ብቻ ነው። መሰረተ ትምህርትን ግን ምን አተረፍንበት ይላሉ? ያን የነበረውን ስሜት ደግሞ ወደኋላ መለስ ብለን እንቃኘው እስኪ። መሰረተ ትምህርቱ በዓለም ደረጃ ኢትዮጵያ የማይማን ቁጥር ከፍተኛ የነበረበት ኢትዮጵያን ዝቅ ከሚያደርጉ ነገሮች አንዱ የማይምነት መስፈን ነበር። ስለዚህ ያንን ጥላ ለመግፈፍ እኛ መታገል ነበረብን። በ15 የኢትዮጵያ ቋንቋዎች 15 አንዳንዶቹ ፊደል ያልነበራቸው ፊደል እንዲቀረስ ተደርጎ የማስተማሪያ መጽሐፍትና ምናምን ተዘጋጅተው ሰዎች ሰልጥነው ትልቅ ትግል ነው የተደረገው። ያ ትግል የኢትዮጵያን ሕዝብ አብዛኛው ከማይምነት ነፃ አውጥቶታል። በዛ ሲስተም ውስጥ የተማሩ ሰዎች ከፍተኛ የትምህርት ደረጃ ድረስ ደርሰዋል። ለዚህ እውቅና ወቅቱ በደርግ ዘመነ መንግስት ስለነበረ የምዕራቡ ዓለም ኢትዮጵያን የጎሪጥ የሚያይበት ነበር። ግን የዚህ ስኬት የመሰረተ ትምህርት ስኬት ሊደብቁት አልቻሉ። በዚህ ምክንያት ዩኔስኮ ኢትዮጵያን እውቅና ሰጥቷል፣ ገንዘብ ሰጥቷል፣ ሸልሟል። ይሄ እጅግ በጣም ከፍተኛ የሆነ ስኬት ነው። እኔ በጣም ከሚያረኩኝ ነገሮች አንዱ እሱ ነው። ሁለተኛው ኢትዮጵያን አውቄበታለሁ፣ ዞሬ ለማየት በቅቻለሁ እና ጓድ ፋሲካ ሲደልጅ የኢሰፓ ማዕከላዊ ኮሚቴ አባል የነበሩ የሻምላው ትውልድ የሚል መጽሐፍ ጽፈዋል። በዛ መጽሐፍ ውስጥ የመሰረተ ትምህርቱን ስኬት ሲናገሩ የኔን ስም ይጠቅሳል። ብዙ ነገር 4-5 ገጽ ጽፏል እና ይርጋ ገብሬ የመሰረተ ትምህርት አባት ነው። ሁለተኛ በሌላ ጊዜ ውጪ በግንባር ተገናኝተን ስንነጋገር ደርግ ትልልቅ ስራ ለሰሩ ሰዎች ሜዳሊያ ይሸልም ስለነበረ ለአንተ ሜዳሊያ ለመሸለም ዝግጅቱ ሁሉ ተጠናቆ ካለቀ በኋላ የመንግስት ለውጥ መጣና ሳናሰካው አመለጠን ብሎ ነግሮኛልና ለእኔ መሰረተ ትምህርት እንደ ህይወቴ ትልቅ ጮራ ነው የማየው። አዝማች ይርጋን እንዲያው ምን ደስ ብሏቸው ይመገባሉ? ምግብ እኔ ብላ ተብዬ ምርጫ ቢቀርብልኝ በልጅነቴ በሀገር ቤት በላው የነበረው እኛ ውሳ ነው የምንለው፣ እናንተ ቆጮ ትሉታላችሁ። እኔ እሱን ስጋ አፍቃሪ አይደለሁም። እሱን ግን በሆነ መልክ ከክትፎ ጋር ይሁን ወይ ከጎመን ወይም ከስጋ ወይም ከሌሎች ጋራ ሳገኘው
ከሌሎቹ ቅድማ ሰጥቼ ነው ማለት። እድሜው ስንት ነው ግን? እድሜ ይጠየቃል እንዴ? 80 ምን ታዝቤ መሰሎት? ቅድም ስንገናኝ መጽሐፍ ያለ መነጽር ሲያነቡ ነበርና እንዲያው በዚህ እድሜ እንዴት ይሆን የቻሉት እያልኩ እያሰብኩ ስለነበረ ነው። የቀኝ አይነት ትንሽ እንትን ይላል እንጂ መነጽር አለኝ። ይሄ የንባብ መነጽር አይደለም። ይሄ ለፀሐይ መከላከያ ነው። ቤት ውስጥ መነጽር አለኝ፣ ስፈልግ አደርገዋለሁ። ግን እኔ እንዲሁ ሳነብ ነው ኮንፈርት የሚሰጠኝ፣ ይታየኛል። ወይ እንግዲህ እግዚአብሔር የሰጠው ጸጋ ነው፣ የኔ ብልሃት አይደለም። ጤንነትንም መጠበቅ፣ ስፖርትን መስራት፣ ምግብን መምረጥ አንዱ ደግሞ በጤና እንድንቆይ ያደርጋልና ስፖርት ላይ እንዴት ኖት? ኦፊሻል የሆነ ፎርማል የሆነ ስፖርት እንቅስቃሴ አይደለም። እኔ መራመድ ነው። በእግሬ ገጠር ሲሄድ በጣም ረጅም መንገድ ይሄዳሉ በእግሬ። ከተማ ውስጥም እኔ እንጃ እንግዲህ ለአንቺ ይደንቅሽ እንደሆነ አላውቅም። ከኤድና ሞል ተነስቶ ወይም ከንትን እኔ እዛ ሰፈሬ ድረስ በእግሬ መንቀሳቀስ ይችላሉ። የካ ድረስ ኖ ምንም እንትን የለው። አንደኛ ደረጃ ትምህርት ቤት ስንማር ከገጃ ሰፈር ከልደታ አፋፍ ላይ እስከ ኮከበ ጽባህ ቀበና ድረስ በእግራችን የተመላለስ ነው። ያኔ አይታሰብም። ጋሪ ነው ያለው፣ ታክሲ የሚባል ነገር የለም። ቢኖርም አፎርድ አታደርጊው። ስለዚህ ያ ልምድ አለኝ። ሙዚቃ ያደምጣሉ አዝማች? ወይ የሚወዱት ሙዚቃ ጋብዘን ብንሰናበት ብዬ ነው አድማጮችን። ሙዚቃ ከድሮቹን አዳምጣለሁ። ሬዲዮ አንዳንድ ጊዜ ስጽፍም ወይም አንዳንድ ነገር እንትን ሳረግ አጠገቤ አስቀምጬ የነ መሐሙድ ጥላሁን፣ ንዋይ ሌሎችም አሉ። በጣም የሚደነቁ ስሰማቸው ይቀሰቅሱብኛል። የልጅነታችንን በጣም ባይበዛም ውቤ በረሃ የሄድንበትን ወደ ታች ወደ ደብረ ዘይት መንገድ የነበሩ የመዝናኛ ቦታችሁን ያየንበትን ሌሎችም ነገሮች አሉ እና ሙዚቃዎቹ የጥንቶቹ በእውነት በጣም ደስ ይሉኛል። የማንን ልጋብዝ ታዲያ ዛሬ? ማህሙድን ብትጋብዥልኝ ደስ ይለኛል። በጣም ነው የማመሰግነው አዝማች ይርጋ ገብሬ ለሰጡን ጊዜ። የ11ኛው የበጎ ሰው ሽልማት በመምህርነት ዘርፍ አሸናፊ ሆነዋል። ግን በጣም ብዙ አበርክቶ ነው ያለው። እርስዎ ከመምህርነቱ ባለፈ በበጎ ስራም በአገልግሎትም ማህበረሰብን በማገልገልና ሌሎች ስራዎች ላይም ተሳትፈዋል። ላደረጉልን ነገር በጣም ነው የምናመሰግነው። ለሰጡንም ጊዜ ክብረት ይስጥልኝ ብያለሁኝ። ረዥም እድሜና ጤና ተመኝቻለሁ። እኔም በጣም አመሰግናለሁ። አስታውሳችሁ ቁም ነገር ይናገራል፣ ቁም ነገር ያለው ነገር ያስተላልፋል ብላችሁ ፈልጋችሁ አግኝታችሁ ስላነጋገራችሁኝ እያመሰገንኩ ይህንን የእኔን የአዝማች ይርጋ ገብሬ ድረታ ቁመና ወይም ፕሮፋይል በወፍ በረራ የሚለውን ሰነድ ለእናንተ አበረክታለሁ። በጣም አመሰግናለሁ። ተብሎ የሚሞተው ለወገን አኩሪ ቢገኝ መድኃኒት ነው ያስሙ ስብርባሪ ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈር የሰራ አምላክ ያልሰራም ሰነፉ ያስኬዳል መንገዶ ለሞት ሲሰለፉ ሞት ምርጫን ባወቀው እንዴት በወደድነው ስንዴን ከእንክርዳዱ ለይቶ ቢያስቀረው ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጥር ሞት
እንኳን ጨክኖ ወስዶ ከሚያስቀር